አርቲፊሻል ኢንተለጀንስ ወይም ደግሞ ማሽን ለርኒንግ ኢንጂነር መሆን ፈልጋችሁ ነገር ግን የት ጋር እንጀምር፣ እንዴት እንጀምር፣ ሮድማፕስ ምን ይመስላል እያላችሁ ግራ ተጋብታችኋል። አዛችሁ በዚህ ቪዲዮ እንዴት አርቲፊሻል ኢንተለጀንስ ኢንጂነር ወይም ደግሞ ማሽን ለርኒንግ ኢንጂነር በቀላሉ መሆን እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ብዙ ተማሪዎች ኮንፊውዝ እየሆኑበት ያለ ነገር አርቲፊሻል ኢንተለጀንስ ማለት ምን ማለት ነው፣ ማሽን ለርኒንግ ማለት ምን ማለት ነው፣ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ልዩነቱ ምንድነው፣ ሪሌሽንሺፓቸውስ ምንድነው፣ ማሽን ለርኒንግ ወይም አርቲፊሻል ኢንተለጀንስ ለመማርስ ፕሮግራሚንግ ስኪል ግድ ያስፈልጋል ወይ መጀመሪያ ፕሮግራሚንግ ስኪል መማር አለብኝ ወይ ማትማቲክስ ስኪልስ ያስፈልገኛል ወይ እያንዳንዱ ነገር እንዴትስ ሪል የሆነ ኤአይ ቢልድ ይደረጋል የሚለው ነገር ግራ ያጋባቸው ያለ ነገር ነው። በዚህ ቪዲዮ ግን እያንዳንዱ ነገር እንዴት አርቲፊሻል ኢንተለጀንስ መሆን እንደምትችሉ ስቴፕ ባይ ስቴፕ ብሬክ ዳውን አድርጌ ያሳያችኋለሁ። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ ዌብ አፕሊኬሽን ዲቨሎፐር። ዩቲዩብ ላይ ቁም ነገር ለማየት የሚመጡ ልጆች ካላችሁ ናይል ሆር ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮውን ሌሎች ሰዎች እንዲጠቀሙበት እኔም ደግሞ እንደማበረታታኝ ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ደግሞ ኮሜንት እያደረጋችሁ እኔን ማበረታቱኝ። የእናንተ አንድ ኮሜንት ለኔ የውሃ ጠብታ ያህል የሚያረካኝ ነገር ነውና ኮሜንት ማድረጋችሁ፣ ላይክ ማድረጋችሁና ሼር ማድረጋችሁ እንዳይረሳ። ወደ ዛሬው ቪዲዮአችን እንሂድ። ሌትስ ጎ። መግቢያ ላይ እንደተናገርኩትኝ ዛሬ የምናየው አንድ አርቲፊሻል ኢንተለጀንስ ኢንጂነር ወይም ደግሞ ማሽን ለርኒንግ ኢንጂነር መሆን የፈለገ ሰው እንዴት መሆን ይችላል፣ ስቴፕ ባይ ስቴፕ ምን ይመስላል፣ እንዴት ሲምጣ የሚለውን ነገር የምናየው። ስለዚህ ወደ ሮድ ማፑ ከመግባታችን በፊት ግን አርቲፊሻል ኢንተለጀንስ ኢንጂነር ማለት ምን ማለት ነው፣ ወይም አርቲፊሻል ኢንተለጀንስ ማለት ምን ማለት ነው፣ ለርኒንግ ማለት ምን ማለት ነው የሚለውን ነገር እንያቸው። አርቲፊሻል ኢንተለጀንስ ማለት ምን ማለት ነው ለተባላችሁ ጥያቄ አርቲፊሻል ኢንተለጀንስ ማለት ማሽኖችን ወይም ደግሞ የሆነ ሶፍትዌር ሰው የሚሰራውን ስራ እንዲሰራው ማድረግ መቻል ነው። ዛት ኢዝ ሰው የሚሰራውን ስራ እንዲሰራው ማድረግ መቻል። ለምሳሌ ውስብስብ የሆኑ ፕሮብሌሞችን የመረዳት ስኪል፣ ከዳታዎች መማር። ለምሳሌ እኛ ምን እናደርጋለን፣ ተደጋጋሚ የሆኑ ነገሮች ሲደረጉ አይተን ነገም ያ ነገር ኤክስፔክት ይደረጋል። ለምሳሌ በዚህ ሳምንት ተራውን ሲደረግ የነበረ ነገር ሰኞ እስከ ሐሙስ ድረስ ተራውን ሲደረግ የነበረ ነገር ዓርብ እንደሚደረግ ኤክስፔክት እናደርጋለን፣ ፕሪዲክት እናደርጋለን። ለምንድን ነው ከተባለ አራቱን ቀን ተራውን ሲደረግ ስለነበረ ማለት ነው። ከዳታዎች ምን ያደርጋል? እኛ ከዳታዎች እየተማርን እንደሆነ እሱም ከዳታዎች ይማራል። ውስብስብ የሆኑ አፕሊኬሽኖችን ይረዳል። ከኢሜጆች ትምህርት ይወስዳል። እያንዳንዱን ነገር ከዛ ማሽኑ ያን ነገር ፕሮብሌም ተረድቶ የሰው የሚሰራውን ስራ ማሽኑ እንዲሰራ የማድረግ ሂደት ነው። ወይም ደግሞ ማሽኑ ሲሰራው አርቲፊሻል ኢንተለጀንስ ይባላል። አርቲፊሻል ሰው የሰራው ኢንተለጀንስ ማለት ነው። አርቲፊሻል ኢንተለጀንስ ማለት ስለዚህ ማሽኖችን ወይም ደግሞ ሲስተሞችን ኢንተለጀንት የማድረግ ስራ ነው። ማሽኖችን ወይም ደግሞ ሲስተሞችን ኢንተለጀንት የማድረግ ስራ ነው። አርቲፊሻል ኢንተለጀንስ ለመሆን ምን አይነት ሮድማፕ እንከተላለን እመጣለሁ። ማሽን ለርኒንግ ማለት ደግሞ አርቲፊሻል ኢንተለጀንስ ማለት ምን ነው ብያቸዋለሁ። አርቲፊሻል ኢንተለጀንስ ማለት የሆነ አርቲፊሻሊ ኢንተለጀንስ የሆነ ማሽን ወይም ደግሞ ሲስተም ቢውልድ ማድረግ መቻል ነው እያለ ስለዚህ አርቲፊሻሊ ኢንተለጀንስ የሆነ ማሽን ወይም ደግሞ ሲስተም ቢውልድ ለማድረግ የምንከተልበት ብዙ አይነት ወይ ከነዚያ ወዮች መካከል አንደኛው ትክክለኛውና አሪፉ የሚባለው ወይ በማሽን ለርኒንግ በኩል የምንለው ነው። ያ ማለት አርቲፊሻል ስለዚህ ማሽን ለርኒንግ ማለት የሳብሴት ኦፍ አርቲፊሻል ኢንተለጀንስ ነው። ስለዚህ የአርቲፊሻል ኢንተለጀንስን አቺቭ ልናደርግበት የምንችለው አንደኛው ወይ ማሽን ለርኒንግ ነው። ማሽን ለርኒንግ ማለት ሞዴሎችን ትሬን ማድረግ፣ ከዳታዎች ትምህርት እንዲማር ማድረግ፣ ማሽኖችን ከዳታዎች ትምህርት እንዲማሩ ማድረግ፣ ኮንፊገር ማድረግ ማሽን ለርኒንግ ነው። ስለዚህ ሞዴልን ትሬን ማድረግ። ሞዴልን ትሬን የምናደርገው ደግሞ ለምንድን ነው? አርቲፊሻል ኢንተለጀንስ ለማሳካት የሚፈልገውን ጎል እንድናሳካለት ነው። ስለዚህ ማሽን ለርኒንግ ኢንጂነር ማለት ሞዴሎችን ትሬን ማድረግ ነው። አርቲፊሻል ኢንተለጀንስ ማለት ደግሞ ማሽኖች ወይም ደግሞ ሲስተሞች እንደ ሰው አክት እንዲያደርጉ ሰው የሚሰራውን ስራ እንዲሰሩ ማድረግ ነው። እዚህ ጋር ተረዱልኝ። አርቲፊሻል ኢንተለጀንስ ማሽን ለርኒንጉ ሊያሳካ የሚፈልገውን ጎል ለማሳካት የምንሄድበት ወይ ነው። ወይም ደግሞ ሞዴሉን ትሬን እናደርጋለን፣ ከዛ በኋላ ወደ አርቲፊሻል ኢንተለጀንስ እንሄዳለን ማለት ነው። አርቲፊሻል ኢንተለጀንስ ኢንጂነር ግን ወይም ደግሞ ኤአይ ኢንጂነር ማሽን ለርኒንግ ሳንማር መሄድ እንችላለን፣ በሌላ ወይ መሄድ እንችላለን። ግን ሞደርኑና አሁን ላይ በጣም እየተጠቀሙት ያለ በጣም ውስብስብ የሆኑ አፕሊኬሽኖችን ሊሰራልን የሚችለውን በማሽን ለርኒንግ በኩል አልፈን ስንሄድ ያ ማለት ማሽን ለርኒንግን ተምረን ወደ አርቲፊሻል ኢንተለጀንስ እንሄድ። ስለዚህ እንትኑም እንዴት መሰላችሁ? መጀመሪያ ሂውጁን ኤሪያ የሚይዘው አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ፣ ሁለተኛ ከዚያ ውስጥ ደግሞ ሳብ የሆነ ወይም ደግሞ አንድ ፒስ የሆነች ደግሞ ማሽን ለርኒንግ አለች። ከዛ ውስጥ ዲፕ ለርኒንግ እያለ ነው የሚሄደው። ስለዚህ ዲፕ ለርኒንግ የማሽን ለርኒንግ ሳብሴት ነው። ማሽን ለርኒንግ ደግሞ የአርቲፊሻል ኢንተለጀንስ ሳብሴት ነው። ስለዚህ ዲፕ ለርኒንግን የምንማረው ማሽን ለርኒንግ ኢንጂነር ለመሆን ነው። ማሽን ለርኒንግን የምንማረው ኤአይ ኢንጂነር ለመሆን ነው። ወደ ላይ ከፍ ስንል ኤአይ ኢንጂነሪንግ እናገኘዋለን ማለት ነው። ስለዚህ የአርቲፊሻል ኢንተለጀንስ እና የማሽን ለርኒንግ ሁኔታ ተመጋጋቢ ቢሆንም ነገር ግን ኤአይ ማለት ብሮድ የሆነ ሲሆን ማሽን ለርኒንግ ደግሞ በዚያ ስኮፕ ውስጥ ያለች የኤአይ ሳብሴት የሆነች ዲፕ ለርኒንግ ደግሞ ከማሽን ለርኒንግ ውስጥ ያለ ነገር ነው። ስለዚህ ማሽን ለርኒንግ ማለት ሞዴሎችን ትሬን ማድረግ ሲሆን ለምን አርቲፊሻል ኢንተለጀንስ የሚፈልገውን ጎል ለማሳካት ወይም ደግሞ ማሽኖችን ወይም ደግሞ ሲስተሞችን ምን ለማድረግ ኢንተለጀንት ለማድረግ ማለት ነው። እንደ መግቢያ ያህል የአርቲፊሻል ኢንተለጀንስ እና የማሽን ለርኒንግ ልዩነት
ካስረዳዋቸው አሁን ማሽን ለርኒንግም ሆነ አርቲፊሻል ኢንተለጀንስ ኢንጂነር ለመሆን እንዴት እንማር ነው። አሁን ይህን ስቴፕ ባይ ስቴፕ ነው ማስረዳቸው። ለምን መሰላችሁ? ቀለል ባለ ወይ ብዙ ልጆች ምን ይሉኛል፣ ለምንድነው የሆነ አፕሊኬሽን ዲቨሎፕመንት ማተማር ወይ ፉል ስታክ አፕሊኬሽን ዲቨሎፕመንት ተማር ወይም ደግሞ ሞባይል አፕሊኬሽን ዲቨሎፕመንት ወይ ዲስክቶፕ አፕሊኬሽን ወይ ነው ክላውድ ኮምፒውተር አፕሊኬሽን ዲቨሎፕመንት ተማር ስለው ብዙ ተማሪዎች የሚመልሱልኝ እኔ አርቲፊሻል ኢንተለጀንስ ነው መማር የምፈልገው ይላል። ይህ ሂውጅ ነገር ነው ማለት እያከበሩት አይደለም። ምድር ላይ ምንም የማይሳካ ነገር የለም። ነገር ግን ከባድ ነው ስላቸው ብዙ ሰዓት ይፈጃል። ብዙ ሰዓት ይፈጃል ስላቸው ደግሞ የምትሄዱበትን ወይ ራሱ አልተረዳቸውም ማለት ነው። በእርግጥ አሁን የሚሄድበትን ወይ ሳትከተሉ አርቲፊሻል ኢንተለጀንስ መሆን ትችላላችሁ፣ አርቲፊሻል ኢንተለጀንስ ዲቨሎፐር መሆን። ነገር ግን እኔ የምላችሁን ነገር ስቴፕ ባይ ስቴፕ ከተከተላችሁ ቀላል ላይት የሆነ እንዲሁም ደግሞ መድረስ ካለባችሁ ቦታ በትክክል ልደርሱበት የምትችሉት ፕሮፌሽናል ኤአይ ኢንጂነር ልትሆኑበት የምትችሉት መንገድ ነው ማስረዳችሁ። ስለዚህ መጀመሪያ አርቲፊሻል ኢንተለጀንስን ማሽን ለርኒንግን ልማር ብላችሁ ፓይተንን መማር ከመጀመራችሁ በፊት አንድ አፕሊኬሽን እንዴት እንደሚሰራ መቻል ማወቅ አለባችሁ። ለምን መሰላችሁ? አንድ አፕሊኬሽን እንዴት እንደሚሰራ አወቁ ያልሁበት ምክንያት ብዙ አርቲፊሻል ኢንተለጀንስ እንደ አርቲፊሻል ኢንተለጀንስ የምናስባቸው ነገሮች መጀመሪያ ዌብሳይት ነበር ወይ መጀመሪያ አፕሊኬሽን ወይም ደግሞ ሞባይል አፕሊኬሽን ነበር ነው። ስለዚህ ያንን ዌብሳይት ነው አርቲፊሻሊ ኤአይ ፓወርድ ያደረጉት ወይም ደግሞ ኤአይ ቤዚክ አፕሊኬሽን ያደረጉት ማለት ነው። ኤአይ ፓወርድ አፕሊኬሽን ቢውልድ ለማድረግ መጀመሪያ ምን ማድረግ አለበት? አፕሊኬሽን ቤዚክ አፕሊኬሽን ዲቨሎፕመንት መማር አለበት ማለት ነው። ስለዚህ ማንኛውም ሰው መመክረው ነገር 3 ወር 4 ወር ሰጥቶ ፉል ስታክ አፕሊኬሽን ዲቨሎፕመንት ወይም ደግሞ ሞባይል አፕሊኬሽን ዲቨሎፕመንትን ማወቅ መማር አለበት። ለምንድን ነው? ፉል ስታክ አፕሊኬሽን ዲቨሎፕመንት ላይ ሞባይል አፕሊኬሽን ዲቨሎፕመንት ላይ ኤፒአይ የሚባል ነገር አለ። አርቲፊሻል ኢንተለጀንስ ቢውልድ ስታደርጉም ደግሞ ኤፒአይ የሚባል ነገር አለ። ናው አሁን ፎከስ እንድታደርጉ የሚፈልገው መጀመሪያ አፕሊኬሽን ዲቨሎፕመንት ተማሩ። በቃ አፕሊኬሽን ዲቨሎፕመንት አትፍጠኑ፣ የሰከነ ነው። ሶፍትዌር ኢንጂነር ሲጀመር ስክን ያለ ተማሪ ነው የሚሆነው። እየተቅለሸለሸ ተማሪ አይሆንም። ስክን ያለ የገለባ ሰዓት አትሆኑ አለ። ወዲያውኑ ይያዛ፣ ወዲያውኑ ይጠፋል። ምንም አይነት ቅራዎች ወይም ደግሞ እኛም በመናቀፈም የምንለው ነገር የለም። ስለዚህ እናንተ እነዚህ ቶሎ መያዝ ቶሎ መጥፋት ቶሎ መያዝ ኮንሲስተንሲ የሌለበት ነገር አትሆኑ። ስክን ያለ ረጅም ጎል ያለው ነገር ንደፉና በዚያ ስቴፕ ሂዱ። ስለዚህ ኤአይ ኢንጂነር ማለት መጀመሪያ ፉል ስታክ አፕሊኬሽን ዲቨሎፕመንትን ሪኮመንድ አደረጋቸው ከሞባይል አፕሊኬሽን ሁሉ ፉል ስታክ አፕሊኬሽን ዲቨሎፕመንት እኔ ፉል ስታክ አፕሊኬሽን ዲቨሎፐር ስለሆነ አይደለም እዚህ ጋር የምትረዱልኝ ነገር ለእናንተ የሚጠቅመውን ነው። እኔ በመገባኝ መልኩ ነው ማስረዳችሁ። ሰንበዲ በገባው መልኩ ሊያስረዳ ይችላል። ስለዚህ እናንተ ፉል ስታክ አፕሊኬሽን ዲቨሎፕመንት እንድትማሩ መጀመሪያ የመከሩበት ምክንያት አንደኛ እያንዳንዱ ነገር ከኢንተርኔት ጋር ግንኙነት ያለው ስለ ኤፒአይዎች ነገር ዲቴል የምታውቁት ነገር ስለ ኢንተርኔት ዲቴል የምታውቁት ዌብ አፕሊኬሽን ዲቨሎፕመንትን ስትማሩ ነው። ዌብ አፕሊኬሽን ዲቨሎፕመንትን ከተማራቸው በኋላ እናንተ ቤዚክ ዌብ አፕሊኬሽን ዲቨሎፐር ነኝ ብላችሁ ካሰባችሁ በኋላ እናንተ ፉል ስታክ አፕሊኬሽን ዲቨሎፐር ነኝ ብላችሁ ካሰባችሁ በኋላ ስለምን ትማራላችሁ መሰላችሁ? ስለ ፓይተን ትማራላችሁ። እንግዲህ አስቡት፣ ዌብ አፕሊኬሽን ዲቨሎፐር ነኝ ብላችሁ ስራም እየሰራችሁ ሊሆን ይችላል። እንግዲህ የእናንተን ፕራክቲስ እያደረጋችሁ ሊሆን ይችላል። በጎን ለጎን ለአንድ ሰዓት ምናምን ሰጣችሁ ፓይተን ትማራላችሁ። እንግዲህ ከኮምፒውተር ሳይንስ ወይም ደግሞ ከቴክኖሎጂ ዲፓርትመንት የመጣችሁ ከሶፍትዌር ኢንጂነሪንግ ከኮምፒውተር ሳይንስ ከአይኤስ ከአይቲ የመጣችሁ ተማሪዎች ካላችሁ C++ን ወይ C# ወይ ደግሞ C ወይ ደግሞ ጃቫስክሪፕትን ወይ ጃቫን ታውቃላችሁ። ስለዚህ ፓይተን ስትማሩ በጣም ላይት ነው፣ ቀላል ነው እንጂ ሊከብዳችሁ አይችልም። ስለዚህ አንድ ሳምንት አይፈጅም። እኔ አንድ ሳምንት አልፈጀብኝም 2 ቀን ምናምን የተማሩት ፓይተንን። እናንተ ፓይተን ቤዚኩን ታያላችሁ። ፓይተን ቤዚኩን ከተማራችሁ በኋላ የፓይተን ፍሬምወርኮች አሉ ፍሬምወርኮች አሉ ወይም ደግሞ ላይብራሪዎች አሉ። እነ ፓንዳ እነ ኑምፒ ናምበር ጋር የሚሰራ ኑምፒ አለ፣ ዳታ ጋር የሚሰራ ፓንዳ አለ፣ እንዲሁም ደግሞ ማትፕሎት ላብ አለ። እነዚህ ቢያንስ እነዚህ 3 ላይብራሪዎችን ታውቃላችሁ ማራላችሁ ማለት ነው። እነዚህን ከተማራችሁ በኋላ ምንድነው የምታደርጉት? ሞዴል ትሬን ልታደርጉ አይደለም። አሁን ፉል ስታክ አፕሊኬሽን ዲቨሎፐር ናቸው። አሁን ደግሞ ፓይተን ተምራችኋል። ፓይተንን ከተማራችሁ በኋላ ማድረግ ያለባችሁ ነገር ምን መሰላችሁ? የአርቲፊሻል ኢንተለጀንስ ሞዴሎችን መረዳት ነው። ወይም ደግሞ ኤአይ ሞዴሎች ትሬን የተደረጉ ሞዴሎች አለ፣ እነሱ እንዴት ነው እየሰሩ ቻት ቦት እንዴት ነው እየሰራ ያለ የሚለውን ነገር መረዳት። ምንድነው ከውስጣችሁ ምን ነው እየተሰራ ያለ? አርቲፊሻል ኢንተለጀንስ ሞዴሎችን ከተረዳችሁ በኋላ ማድረግ ያለባችሁ ነገር ምንድነው? አርቲፊሻል ኤአይ ፓወርድ የሆነ አፕሊኬሽን ቢውልድ ማድረግ መቻልን መማር አለባችሁ። ኤአይ ፓወርድ አፕሊኬሽን ቢውልድ እንዴት ነው የምናደርገው ብላችሁ ካሰባችሁ በሁለት አይነት መንገድ ቢውልድ ማድረግ ትችላላችሁ። አንደኛ የእናንተን ሞዴል ትሬን አድርጋችሁ ከእናንተ አፕሊኬሽን ጋር ኢንተግሬት ማድረግ ትችላላችሁ። ሁለተኛው ትሬን የተደረገ ሞዴል አለ፣ ኤክስፐርቶች ትሬን ያደረጉትና ኦፕን ሶርስ አድርገው የለቀቁት ያ ሞዴል በኤፒአይ አማካኝነት ኢንተግሬት አድርገን የኛን አፕሊኬሽን ኤአይ ፓወርድ ማድረግ እንችላለን። እኔ አሁን ላይ ሪኮመንድ ማድረጋችሁ በዚህ ደረጃ ላይ ሲደርሱ እኔም እየሄዱበት ያለፉበት መንገድ ምንድነው ያደረጉት? የኔን አፕሊኬሽን የሰራሁትን አፕሊኬሽን የራሴን ማለት ቤዚክ ሰርች አይደል ቅድም በመርምሳት ያንን አፕሊኬሽን ኤክስፐርቶች ትሬን ያደረጉት ምን አለ? አርቲፊሻል ኢንተለጀንስ ሞዴል አለ። እሱን ሞዴል ከኔ ምን ጋራ ከኔ ዌብሳይት ወይ ነው ከሰራሁት ዌብሳይት ጋር በኤፒአይ አማካኝነት ኢንተግሬት ያደረጉት። ኤፒአይ
ብላችሁ ፉል ስታክ አፕሊኬሽን ዲቨሎፕመንት ወይም ደግሞ ሞባይል አፕሊኬሽን ዲቨሎፕመንት ካልተማራችሁ ኤፒአይ የሚባለው ነገር አታውቁትም። ስለዚህ በኤፒአይ አገናኘንና የኛን አፕሊኬሽን ኤአይ ፓወርድ አደረግነው። ምክንያቱም እንዴት ኢንተግሬት መሆን እንደሚችሉ ሞዴሎችን ተምረናል። በምን ኢንተግሬት ማድረግ እንዳለብኝ አውቄያለሁ። የሚመጣልኝ ሪስፖንስ እንዴት ማድረግ እንዳለብኝ ፓይተን ጋር ተምሬያለሁ። ስለዚህ እንደዛ አድርጌ የኔን አፕሊኬሽን ኤክስፐርቶች ትሬን ካደረጉት ሞዴል ጋር ኢንተግሬት ተዳደረጉና ኤአይ ፓወርድ አፕሊኬሽን መስራት ቻልኩኝ ማለት ነው። ሶ ይህን ስቴፕ ትከተላላችሁ። አሁን ላይ ግን ኤአይ ኢንጂነር ናችሁ መባል አይቻልም። ኤአይ ፓወርድ አፕሊኬሽን መስራት ትችላላችሁ። ዌብሳይት አፕሊኬሽን ዲቨሎፐር ናችሁ፣ ኤአይ ፓወርድ አፕሊኬሽኖችን መስራት ትችላላችሁ። ነገር ግን ማሽን ለርኒንግ ኢንጂነርም አይደላችሁ፣ አርቲፊሻል ኢንተለጀንስ ኢንጂነርም አይደላችሁ። አሁን በዚህ ሁኔታ እየሰራችሁ ለምሳሌ ዩቲዩብ ብታዩት ሪኮመንዴሽን ሲስተም ነው። ኔትፍሊክስን ብታዩት አሁን ዩቲዩብ ላይ ቅድም ወይም ደግሞ በፊት ገብቼ ኢንተርቴንመንት ቪዲዮዎችን ሳይቆይቼ ከሆነ በኋላ ወጥቼ ስገባ ኢንተርቴንመንት ቪዲዮዎችን ይሰጣል። ለምንድን ነው? የኔ የምፈልገውን ነገር ፕሪዲክት እያደረግኩታል። ስለዚህ ኤአይ ፓወርድ አፕሊኬሽን ነው ማለት ነውና ያንን ሲስተም ቢልድ ማድረግ ከቻልሁኝ በኋላ ማድረግ ያለብኝ ነገር ምን መሰላችሁ? ቀጣይ በዚያ እየሰራሁበት የራሴን ሞዴል ትሬን ማድረግ ለመጀመር ማሽን ለርኒንግ ኮንሴፕቶችን መማር። ከማሽን ለርኒንግ ላይ በጣም ብዙ አይነት መማር ያለብን ነገሮች አሉ። መጀመሪያ ማሽን ለርኒንግ ስንማር ዩዝ ነው ብያቸዋለሁ። እንግዲህ ማሽን ለርኒንግ ስንማር ሞዴል ልናሰለጥን ነው። ማሽን ለርኒንግ ስራው ምንድነው? ሞዴሎችን ማሰልጠን ነው። የምን አይነት ሞዴሎችን? እኛ አፕሊኬሽን ጋር ኢንተግሬት ልናደርጋቸው የምንችላቸው ሞዴሎችን ቢውል ለማድረግ ወይም ደግሞ ለማሰልጠን ትሬን ለማድረግ ነው የምንማር። ስለዚህ ማሽን ለርኒንጎችን ስንማር ትሬን ለማድረግ ስለሆነ መጀመሪያ ስታቲስቲክስ ዳታው ያስፈልገናል። ስታቲስቲክስ ዳታውን ልናጣራበት የምንችለው ምናምን ነገር ስታቲስቲክስ ያስፈልጋል፣ ትምህርቱ ማለት ነው። ፊዚክስ የሆነ ኖሌጅ ብቻ ሳይሆን ጠለቅ ብላቸው ስታቲስቲክስን ማወቅ አለባቸው። ከዛ ደግሞ ማትማቲክስን፣ ሊኒየር አልጀብራ ኤንድ ካልኩለስ የሚባሉ ነገሮችን ማወቅ አለባቸው። ሊኒየር አልጀብራ ላይ እና ካልኩለስ ማትሪስስ፣ እንዲሁም ደግሞ እነዚህ ዴሪቬቲቭ እና ኢንተግሬሽን አለ ካልኩለስ ላይ ዴሪቬቲቭ እና ኢንተግሬሽን፣ ሊኒየር አልጀብራ ደግሞ ማትሪስ የሚባለውን ነገር ማወቅ አለባቸው። ቬክተር ማትሪስ ማለት ነው። ሶ እሱን ካወቃችሁ በኋላ እናንተ ሱፐርቫይዝድ፣ አንሱፐርቫይዝድ እንዲሁም ደግሞ ሪኢንፎርስመንት ለርኒንግ የሚባሉ የማሽን ለርኒንግ ኮንሰፕቶች አሉ። ዲቴል ታውቃላችሁ። ከዛ በኋላ የራሳችሁ ሞዴል እናንተ ቢልድ ታሰለጥናላችሁ፣ ትሬን ታደርጋላችሁ። ዳታው ይሰበሰባል ምናምን ብዙ አይነት ፕሮሰስ አለው። ያንን ነገር ተከትላችሁ የራሳችሁ ሞዴል ትሬን ታደርጋላችሁ። እስካሁን ድረስ የራሳችሁ ሞዴል ትሬን አላደረጋችሁ ነበር። አሁን የራሳችሁ ሞዴል ትሬን ታደርጋላችሁ። የራሳችሁ ሞዴል ትሬን ስታደርጉ በጣም ማለት አይኪው የሚጠይቅ ወይም ደግሞ ይሄ ማይንድ የሚጠይቅ ነገር መሰራት አለበት። ዲዛይን ላይ የሞዴል ዲዛይን ምን አይነት መሆን አለበት፣ እንዴት ልስራው የሚለውን ነገር አእምሮ ላይ የሚያልቅ ስራ ስለሆነ ማይንድ ላይ የሚያልቅ ስራ ስለሆነ እሱን ነገር መከተል አለባችሁ። ሶ ማሽን ለርኒንግን ተምራችሁ ማትስን ስታቲስቲክስን ተምራችሁ ፓይተን ኖሌጅ አላችሁ። ያን ነገር ተጠቅማችሁ ሞዴል ትሬን ማድረግ ስትጀምሩ ማሽን ለርኒንግ ኢንጂነር መሆን እየጀመራችሁ ነው ማለት ነው። ማሽን ለርኒንግ ኢንጂነር ከሆናችሁ በኋላ የራሳችሁን ሞዴል ትሬን አድርጋችኋል። የራሳችሁን ሞዴል ትሬን ካደረጋችሁ በኋላ ማድረግ ያለባችሁ ነገር ምንድነው? ትሬን ካደረጋችሁት ሞዴል ጋር እና የሰራችሁት አፕሊኬሽን ቅድም ከሌሎች ኤክስፐርቶች ትሬን ካደረጉት ሞዴል ጋር ኢንተግሬት ያደረጋችሁት አፕሊኬሽን አለ አይደል? እሱን አስወጡትና የእናንተን ሞዴል ዲፕሎይ አድርጉት። ከዚያ ኤፒአይ ይሰጣችኋል። በኤፒአይ አማካኝነት የእናንተን አፕሊኬሽን የሰራችሁትን አፕሊኬሽን እና የእናንተን የሰራችሁትን ሞዴል ኢንተግሬትድ አድርጉት። ኢንተግሬት ታደርጋላችሁ። ሶ እዚያ ጋር ምንድነው የምትማሩት? የእናንተን አፕሊኬሽን ከእናንተ ካሰለጠናችሁት ሞዴል ጋር ኢንተግሬት ታደርጉት። ኤአይ ፓወርድ አፕሊኬሽን ነው እዚያ ጋር የሆነው። በዚህ በኩል ደግሞ ምንድናችሁ? ማሽን ለርኒንግ ኢንጂነር ናችሁ ማለት ነው። ከዛ ይህን ነገር እያንዳንዱ ስቴፕ ስትከተሉት ማሽኑ ወይም ደግሞ ሲስተሙ እንደ ሰው ስራው መስራት የሚችለውን ሲስተም ቢውልድ ማድረግ ስትችሉ የእናንተን ሞዴል ተጠቅማችሁ ዲዛይን ማድረግ ባለባችሁ መንገድ ዲዛይን አድርጋችሁ እያንዳንዷን ስቴፕ ተከትላችሁ ሰው መስራት የሚችለውን ስራ ወይም ደግሞ ሰው መስራት የሚችለውን ስራ ሲስተሙ መስራት ሲችል አርቲፊሻል ኢንተለጀንስ ኢንጂነር ናችሁ ትባላላችሁ። አርቲፊሻል ኢንተለጀንስ ኢንጂነር ማለት ግን እንደዚህ እንዳልኋቸው በ10 ደቂቃ 15 ደቂቃ የሚያልቅ ነገር በአንድ ቀን ኦቨርናይት የሚጨርስ ነገር አይደለም። ፎከስ አድርጌ ልንገራችሁ። ዛሬ ማታ 10 ሰዓት አንብባችሁ አርቲፊሻል ኢንተለጀንስ ለመሆን የምትሞክሩትን ልጆች የምትሞክሩትን ነገር አቁሙ። እግዚአብሔርን አቁሙ። ዛሬ ማታ 30 ደቂቃ 1 ሰዓት በቂ ቢበዛ 1 ሰዓት ያን 30 ደቂቃ በቂ ነች። ነገ 1 ሰዓት ከ10 ደቂቃ ታደርጉታላችሁ። ኔክስት ዴይ 1 ሰዓት ከ20 ደቂቃ። ሁሉም ነገር ስቴፕ ባይ ስቴፕ ነው፣ ኦቨርናይት አይደለም። እኔ የተማርኩት ነገር ምን መሰላችሁ? አርቲፊሻል ኢንተለጀንስ ኢንጂነር መሆን የፈለኩኝ ከዛሬ 2 ዓመት በፊት ነበር። አንቴናው ግን እየተማርኩኝ ነው። መሆን የፈለኩኝ ግን የዛን ነበር። ምንድን ነበረ? በአንድ ወር ውስጥ አርቲፊሻል ኢንተለጀንስ ኢንጂነር መሆን ሞክር ነበርና ሮድ ማፑን ሳይሆን የሚወጣው ሮድ ማፕ የ8 ወር የዚኩን ለመሆን የ10 ወር የ12 ወር ነበርና ይሄ ነገር ለኔ እንዴ ብዬ አልፈውና ሮድ ማፑን ሁሉ ላይ ለምንድን ነው እኔ መሆን የምፈልገው በ2 ወር ነበር አርቲፊሻል ኢንተለጀንስ ኢንጂነር መሆን የምፈልገው። እሱ ግን እስካሁን ድረስ ያችን የ8 ወሯን ተከትያት ቢሆን አሁን ላይ ኢንተርሚዲየት ኤአይ ኢንጂነር መሆን ይችል ነበር። ስለዚህ እኔ የሰራሁትን ሚስቴክ እንዳሰሩ ዛሬ ጀምሩና ኦቨርናይት እናንተ ፉል ስታክ አፕሊኬሽን ዲቨሎፐር ሆናችሁ እየሰራችሁ ማሽን ለርኒንግ ትማራላችሁ። ማሽን ለርኒንግ እየሰራችሁበት ኤአይ ኢንጂነሪንግ ላይ ትማራላችሁ። ከዚያ ቢዝነሱ ዓለም ላይ እየገባችሁ ትሄዳላችሁ። አርቲፊሻል ኢንተለጀንስ ዲቨሎፐር ለመሆን ወይም ደግሞ ኤአይ ኢንጂነር ለመሆን አፕሊኬሽን ዲቨሎፕመንት አያስፈልገኝም የምትሉ ልጆች ብትማሩት ይጠቅማችኋል። ብትማሩት የእናንተ
የእናንተን አፕሊኬሽን ነው ኤአይ ፓወር የምታደርጉት። ተቀጥራችሁ ለመስራት ኦኬ ሄዳችሁ ኤአይ ኢንጂነሪንግ ብቻ መማር ትችላላችሁ። ግን ስለ አፕሊኬሽን ዴቨሎፕመንት ሳትማሩ ሳታውቁ ኤአይ ኢንጂነር ልሆን ማሽን ለርኒንግ ኢንጂነር ልሆን የምትሉትን ነገር ስታፕ አቁሙ። ተቀጥራችሁ መስራት ልትችሉበት ትችላላችሁ፣ ግን ብቁ ኤአይ ኢንጂነር መሆን አትችሉም። እኛ የምንፈልገው ኢትዮጵያ የምትፈልገው እኛ ሀገር ክሬቲቭ ማይንድሴት ያለው ሰው ሞልቷል። ነገር ግን ኮንሲስተንሲ የሚባል ነገር የለም። ሶሻል ሚዲያ ዲስተርብ እያደረገን ነው። የተለያዩ ሰዎች ዲስተርብ እያደረጉን ነው። ዲስትራክሽን ሞላብን። እኛ ኤአይ ኢንጂነር መሆን አልቻለም። ስለዚህ ኢንጂነሪንግ የሚባለው ነገር እንዳጠቃላይ የሆነ የሰከነ ሰው ስለሚፈልግ ይህን ቪዲዮ የምታዩ ልጆችም ስክን ያላችሁ ልጆች መሆን አለባችሁ። የሰከናችሁ አስቡት። ኤሌክትሪካል ኢንጂነሮችን ብታያችሁ፣ ኢንጂነሪንግ ስራውን ብታዩት፣ የመካኒካል ኢንጂነሪንግ ስራውን ብታዩት፣ የሲቪል ኢንጂነሪንግ ስራውን ብታዩት፣ አርኪቴክቸራል ኢንጂነሪንግ ስራውን፣ የሶፍትዌር ኢንጂነሪንግ ስራውን ብታዩት እኛ እንደምናስበው አይደለም። ውስብስብ የሆኑ ነገሮችን ለአእምሮ የሚከብዱ ስራዎችን የሚሰሩ ሰዎች ኢንጂነሮች ናቸው። ዓለምን እንደዚህ ግልብልብ እያደረጉት ያለ ኢንጂነር ማለት ቀላል አይደለም። ያንን ማይንድሴት ነው የሚፈልገው። ያንን የአእምሮ ቅይጥ ወይም ደግሞ ያንን የአእምሮ መቃኘት ቅኝት ነው የሚፈልገው ነው እንጂ እኔ ኤአይ ኢንጂነር ነኝ፣ እኔ አፕሊኬሽን ዲቨሎፐር ነኝ፣ ኢንጂነር ነኝ ወይም ደግሞ ሶፍትዌር ኢንጂነር ነኝ የሚለውን ማይንድሴት አይደለም። ነኝ የሚለውን ሰው ሳይሆን የሚሰራው ነው። እሱን ነገር ለማድረግ ስቴፕ ባይ ስቴፕ አሁን የሄዱባትን ነገር ከተከተላቸው እናንተ ኤአይ ኢንጂነር መሆን ትችላላችሁ። ነገር ግን ኦቨርናይት ቢልድ የሚደረግ ነገር አይደለም። ኮንሲስተንሲ፣ ዴዲኬሽን፣ ኢነርጂ ሁሉም ነገር ያስፈልጋል ማለት ነው። አንድ ባንድ ሄዱበት። ይሄ አንድ ባንድ የአርቲፊሻል ኢንተለጀንስ ወይም ደግሞ የኤአይ ኢንጂነሪንግ ሮድ ማፕ ነው ማለት ነው። በዚህ ቪዲዮ ጠቃሚ ነገር አግኝቼበታለሁ ብላችሁ ካሰባችሁ ቪዲዮውን ሌሎች ሰዎች እንዲጠቀሙበት እኔም ደግሞ እንዲጠቅመኝ እኔም ደግሞ እንድጠቀምበት ላይክ፣ ሼር እና ኮሜንት ማድረጉ እንዳይረሳ። እንዲሁም ደግሞ ከዚህ በኋላ እኛ ቴክኖሎጂ ላይ ብቻ ሳይሆን እኔ ያየሁትን ሳይሆን ያለፉበትን ቢዝነስ ሲጀምር ስለ ቢዝነስ እንደዚህ ነው ቢዝነስ የጀመርኩ ብዬ ህይወት ላይ ያለፉበትን ነገር ቴክኖሎጂ ላይም ደግሞ የሚገጥሙ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ጠቃሚ ነገሮችን ሼር የሚያደርግበት ዩቲዩብ ቻናል። እንደዚህ አይነት ነገሮች ጠቃሚ ነገሮችን ለማግኘት የምትፈልጉ ልጆች ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ቁም ነገር የማትፈልጉ ልጆች ግን ሰብስክራይብ አታድርጉ፣ አይጠቅማችሁ። ነገር ግን በቢዝነስ በህይወትና በቴክኖሎጂ ዙሪያ እንዲሁም ደግሞ ለህይወታቸው ለነዚህ ሰዎች ይጠቅማል እኮ ለማንኛውም ሰው ይጠቅማል ብዬ የማስበውን ነገር ሼር ሳደርግ ይሄን ነገር ተጠቀምበታለሁ ብላችሁ የምታስቡ ልጆች ሰብስክራይብ አድርጉ፣ የደወል ምልክቱን መጫን እንዳትረሱ። ቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮሜንት ሴክሽን ላይ አሳውቁኝ። ኮሜንት ጻፉ። ኮሜንት እየተጻፈ አይደለም፣ ላይክ እየተደረገ አይደለም፣ ሼር እየተደረገ አይደለም። ስለዚህ ቪዲዮውን ሼር፣ ላይክ እና ኮሜንት እያደረጋችሁ ቀጣይ ምን አይነት ቪዲዮ ነው የምትፈልጉ ኮሜንት ላይ አሳውቁኝ። በዛሬው ቪዲዮ እስካሁን ድረስ ስላያችሁት አመሰግናለሁ። በቀጣይ ቪዲዮስ ድረስ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ባይ